السلام عليكم ورحمة الله وبركاته. الله سبحانه وتعالى لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا. بجنزبوتشاتشوم هنا بنفسوتشاتشوه بأونت تفتن الله إلى الله سبحانه وتعالى. مصحفتن كتسطو سوتشم هنا ككهديان سوتش እንደዚሁም ከሙሽሪኮችም ከባድ የሆነ ፈተና ይደርስባችኋል ይላል አላህ Subhanahu Wa Ta'ala. وإن تصبروا وتتقوا فإن ذلك من عزم الأمور. بتتታገሱና ብትጠነቀቁ አላህንም ብትፈሩ ይህ እጅግ በጣም ከባድ ከሆኑ ለለሰብ ወይም ደግሞ ለላ ምንድነው ስሙ ከፍ ካሉ ስነ ምግባሮች ውስጥ ነው ይላል አላህ Subhanahu Wa Ta'ala. ይህ የቁርአን አንቀጽ የወረደው አቡበክር الصديق رضي الله عنه وارضاه አይሁዶች አላህ Subhanahu Wa Ta'ala ደሃ ነው ونحن اغنياء እኛ ግን ሀብታሞች ነን ሲሉ ሰምቶ በጣም የቁጭት ስሜት ተሰምቶት ባለበት ሰዓት ነው። ይህ ማለት ምንድነው? እስልምና ዛሬ ብቻ ሳይሆን ከዚህም ቀደም በነብዩም አለይሂ ሰላቱ ወሰለም በሱሐቦቻቸውም ዘመን ምን ያህል ፈተና ከጥላቻ ካለባቸው ግለሰቦች ይደርስበት እንደሆነ ትልቅ ማሳያ ነው። ነገር ግን ለዚህ ምላሽ የሰጡት በምን አይነት መልኩ ነው የሚለው ነገር ቁርአን በግልጽ መልኩ ያሰፍርልናል። وإن تصبروا وتتقوا بتتاغسوا بتالفواچو وتتقوا اللهንም بتفرو فإن ذلك من عزم الأمور. ይህ በጣም እጅግ በጣም የተሻለውና ከፍ ያለው ስነ ምግባር ነው ይላል አላህ። ሌላ የቁርአን አንቀጽ ለመጨመር وإذا سمعوا اللغو أعرضوا عنه ውድቅና ርካሽ ሆኖ ቃላቶችን በሃይማኖታቸውም ይሁን በክብራቸው ሙስሊም የሆኑ ሰዎች ባደመጡና በሰሙ ጊዜ ከርሱ የሚሸሹ ናቸው። وإذا مروا باللغو مروا كراما ውዳቂ በሆነ ንግግር የሚያሰሙ ሰዎች ዘንድ በሚያልፉ ጊዜ በክብር የሚያልፉ ናቸው ይላል አላህ። وقالوا لنا أعمالنا ولكم أعمالكم ለኛ ስራችን አለን እናንተም ስራችሁ ያውጣችሁ ክፉ ስራችሁን ተሸክማችሁ ስራችሁ ያውጣችሁ ብለው ይላሉ ይላል አላህ። ሰላሙን አለይኩም ሰላም በእናንተ ላይ ይስፈን لا نبتغي الجاهلين እኛ መሃይማኖችን አንፈልግም ከመሃይማኖች ጋር ጉዳይ የለንም ብለው የሚሉ ናቸው ይላል አላህ Subhanahu Wa Ta'ala. ይሄ የቁርአን አንቀጽ አስመልክቶ እንደዚሁ ተመሳሳይ የሆነ ቂሷ ይወራል። ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን ወደ ሐበሻ ሄዱ ብለው ሐበሻ ላይ የተከሰተው ወይም ደግሞ ያጋጠማቸውን አቀባበልና መረጋጋታቸውን የሰሙ የሆኑ ሙሽሪኮች ወደ ነብዩ አለይሂ ሰላቱ ወሰለም በፍጥነት መጡ። 20 ሰዎች ናቸው። ነብዩን አለይሂ ሰላቱ ወሰለም መስደብ፣ ማንጓጠጥ፣ መዝለፍ፣ ማንቋሸሽ ጀመሩ። ነብዩ አለይሂ ሰላቱ ወሰለም ዝም ብለው ሰሟቸው። ልክ ሲጨርሱ ጨረሳችሁ ወይ አሏቸው። አዎ ሲሉ ነብዩ አለይሂ ሰላቱ ወሰለም ቁርአን ቀሩላቸው፣ ዳዕዋ አደረጉላቸው። ሁሉም ሰለሙ። ከነዚህ ሁለት ቂሷዎች የምንረዳው ነገር ምንድነው ነው? እንደዚህ አይነት መከራ ለምሳሌ አሁን ይህ ሰሞኑን በነብዩ አለይሂ ሰላቱ ወሰለም የጥላቻ ንግግር ያደረገ የሆነ ግለሰብ ከሱ በስተፊትም እኛ ሃይማኖታችን ላይ የሚሆን ተቀደሰውና የተከበረው በሆነው ቁርአን ላይ የሚሆን በአምላካችንም ላይ የሚሆን ማንጓጠጥ ወይም ደግሞ ማንቋሸሾች ደርሰዋል። አዲስ አይደለም። ነብዩ አለይሂ ሰላቱ ወሰለም መስደብ አዲስ አይደለም። ብዙ ሰዎች ከዚህ በስተፊትም ብዙ ቆሻሻ የሆኑ ሰዎች በክብራቸው ላይ ተርማምደው ሰምተናል። እንደ ተቋም እነዚህን ሰዎች መክሰስና ለህግ ማቅረብ በሚለው ጉዳይ ላይ ብዙ አይነት አክቲቪዝሞች ተካሂደዋል፣ ዘመቻዎች ተካሂደዋል። መሬት መውረድ ባይችልም ያ ነገር ከዚህ አንፃር እንደ ሙስሊም የሚጠበቅብን ነገር ምንድነው የሚለው ነገር አንዳንድ ነገሮችን ለመጠቆም ነው። አንደኛ ከነዚህ ከቁርአን አንቀጽም ሆነ በነብዩ አለይሂ ሰላቱ ወሰለም ላይ በአላህም ላይ በታለፈው ድንበር ሆነ በነብዩ አለይሂ ሰላቱ ወሰለም በታለፈው ድንበር አስመልክቶ የመጀመሪያው ደረጃ እጅግ በጣም ካልምነስ ወይም ደግሞ መረጋጋትና ትዕግስት ይጠበቅብናል። ቁርአኑ የሚለው وإن تصبروا وتتقوا ስለሆነ ነው። ብትታገሱና አላህን ብትፈሩ ይህ እጅግ በጣም የተሻለው ስነ ምግባር ነው ስለሚል። ሁለተኛው በብልሃትና ዕውቀትና ስነ ምግባር ላይ ያተኮረ የሆነ ምላሽ መስጠት ያስፈልጋል። ይሄን ያህል በቁርአንም ይሁን በነብዩም አለይሂ ሰላቱ ወሰለም በእስልምናችን ላይ ድንበር ሲታለፍብን ዝም ማለት ደዩስነት ካልሆነ በስተቀር እርኩስነት ካልሆነ በስተቀር የኢማን መገለጫም ሊሆን አይችልም። ትግስት የሚባለው ነገር ልክ ስላለው ነገር ግን እኛ አልፈን ወሰን አልፈን ምንድነው ስሙ ወላ يجرمنكم شنآن قوم على الا تعدلوا የሰዎች ጥላቻ እናንተ ወሰን ፍትህን እንዳታሰፍኑ እንዳያደርጋችሁ
ሰዎች ጥላቻ በእናንተ ላይ በማድረሳቸው ምክንያት እናንተ ደግሞ ድንበር እንዳታልፉ ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ይነግረናል ምሳሌዎቻችን ስላልሆኑ እነሱ ስለዚህ ስነ ምግባር በተሞላበትና በጨዋ ደንብ ይሄን ነገር መመለስ ያስፈልጋል አጥፊዎችንም ለይቶ ደግሞ ማውገዝ ያስፈልጋል አጠቃላይ የሌሎችን እምነት መዝለፍ ወይም ደግሞ ማንጓጠጥ ውስጥ ግን መግባት ተገቢም ስላልሆነ ሌላው ነገር ኮንስትራክቲቭ የሆነ ዲያሎግ ያስፈልገናል ይሄ ገንቢ የሆነ ውይይት ያስፈልገናል እንደዚህ አይነት ነገር የሚያደርጉ የሆኑ ሰዎች በነገራችን ላይ በጣም ከፍተኛ ጥላቻ ያለባቸው ሰዎች ከእውቀት ነፃ መሆናቸውን የሚያሳይ ነው የራሳቸውን እምነት ጠንቅቀው የማያውቁ ለራሳቸው እምነት ፍቅርና ክብር የሌላቸው በነገራችን ላይ ይህ ግለሰብ ታውቃላችሁ ከራሱ እምነት ሰዎችም ጋር ራሱ ስምምነት የሌለው ወራዳ የሆነ ሰው እንደሆነ ነው የሚነገረው ይህ ማለት ምንድነው ሰዎች በበታችነት ስሜት የሚጠቁት የመገለል ስሜት ይሰማቸው ነው በራሱ እምነት የተገለለ የሆነ ሰው ስለሆነ በዚህ ለማካካስ ፈልጎ ነው ሂሳብ ማወራረድ የሚፈልገው ገጽታውን መገንባት የሚፈልገው በእንደዚህ አይነት መልኩ ነው ከእንደዚህ አይነት ሰዎች ጀርባ ያለው ሳይኮሎጂ ይሄ ነው ሌላ ነገር የለውም ስለዚህ ምን ያስፈልጋል ኮንስትራክቲቭ የሆነ ዲያሎግ ያስፈልጋል ውይይት ያስፈልጋል አንዳንድ ጊዜ ከውቀት ማነስ የመነጨ የሆነ ጥላቻ አለ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አርዳህ ነብዩን አለይሂ ሰላቱ ወሰለም ሳያውቃቸው በስተፊት እስልምናን ሳያውቅ በፊት በጣም ኃይለኛ ጥላቻ ነበረው ከሙሽሪኮች ውስጥ የገዘፈ የሆነ ጥላቻ የነበረው ዑመር ኢብኑ ኸጣብ ነው ነብዩ አለይሂ ሰላቱ ወሰለም ግን ዱዓ ያደርጉለት ነበር አላህ በዚህ በሰውዬ ምክንያት እስልምና እንዲረዳ ይመኙ ነበር የሆነውም ደግሞ ያ ነው እስልምናን ከተቀበለ በኋላ ዑመር ኢብኑ ኸጣብ ምን ያህል ጀግና የሆነ ለእስልምና ቁልፍ ሰው ሆኖ የሆነ እስልምና እንዲስፋፋ ትልቁ ሚና ከተጫወቱ ሱሐቦች ውስጥ አንዱ ነው ይሄን ነው ነብዩ አለይሂ ሰላቱ ወሰለም ያደረጉት በሌላ ደግሞ ሌላው ለንከተለን የሚገባን ነገር ምንድነው ካል ሌጋል ኤንድ ፒስፉል ሚንስ ነው ሰላማዊና ህጋዊ የሆነ አካሄድ መሄድ ያስፈልጋል እንዲህ አይነት ሰዎችን እንደው ዝም ብሎ በማህበራዊ ሚዲያ ላይ እንትን ይያሉ ምንድነው ስሙ ያሰጡ ወይም ደግሞ ይሄ ከመቃወም ያለፈ የተሻገረ የሆነ ህጋዊ የሆነ አካሄድ ያስፈልጋል ማለት አንዱ ሰው ዝም ሲባል መጥቶ በእስልምና ላይ ሲረማመድ ሌላው አካል ደግሞ ልክ እንደዚህ በማን አለበኝነት ማንንም አይነካኝም በሚል መንፈስ እስልምና ላይ ወይም ደግሞ ክብራችን ላይ የመረማመድ ልምድን ያዳብራሉ ይሄ እንዳይሆን ህጋዊ የሆነ አካሄድ የህግ ባለሙያዎች የእስልምና ወኪል ነው ተብሎ የሚጠበቀው መጅሊስ ሌሎችም ደግሞ የሚመለከታቸው ሆኖ አካላቶች በዚህ ጉዳይ ህጋዊ የሆነ አካሄድ መሄድ ያስፈልጋል በተለይ ደግሞ የሃይማኖት ተቋማት ጉባኤ የሚባለው አካል ማን ነው ምንድነው ስራው ሙስሊሙን ያገለለ የሆነ ተቋም አለ ወይ ለምሳሌ አሁን በትላንትናው ዕለት የሰጠውን መግለጫ አይቼዋለሁ እናወግዛለን ብሎ ነው የሚያልፈው ከዚህ በስተፊት ሌላው እምነት ላይ ሲደረግ ያደረገው ወገዛ ምን አይነት ወገዛ ነው ያደረገው በምን አይነት መልኩ ነበር ሲከላከል የነበረው ወይም የተጠቀማቸው ቃላቶች በራሱ ነሬሽኑ ልክ አይደለም ለሙስሊሙ ሲሆን የሆነ የሚጠቀማቸው ቃላቶች የተለሳለሱ ይሆኑ እናወግዛለን ልክ አይደለም ተብሎ የሚታለፍ ነገር መሆን የለበትም ይሄ ደግሞ የሙስሊም ወኪል የሆነው ተቋም መጅሊስ የሚባለው አካልም ይሁን ሌሎች የሚመለከታቸው ባለሙያዎች ጠበቅ ተደርጎ በጉዳይ ላይ እንዲገፋባቸው ህጋዊ የሆነ ሰላማዊ የሆነ አካሄድ መሄድ ያስፈልጋል ለምን በዚህ መሃል ስሜታዊ የሆኑ ወንድምና እህቶች ያው ሁሉም ሰው እምነቱን ሲነኩበት በእሳት እንደመጫወት ስለሆነ ተውቀቱ የሌላቸው ወንድምና እህቶች ድንበር ወሰን ያለፈ የሆኑ ቃላቶች ሊናገሩ ይችላሉ ይሄን ደግሞ ተቃራኒ የሆኑ ወገኖች እንደዚህ አይነት ቃላቶችን እየመዘዙ ስክሪንሾት እያደረጉ ለማሳጣት ሊጠቀሙበት ይችላሉ በነገራችን ላይ ሙስሊም ወንድምና እህቶች በተለይ አክቲቪዝም ላይ የምትሰሩ ለንግግራቸውም ለጽሁፎቻቸውም ለእስልምና የሚያዘንን ብቻ ሳይሆን ከህግ አንፃርም ጥንቃቄ ማድረግ መቻል አለባችሁ ምን ሊያመጣ እንደሚችል አታውቁትም ኮንሲኩዌንሱ ሁለተኛ ደግሞ እነሱ የኛ ምሳሌ አይደሉም የሚለውንም ነገር ደግሞ ነገር አጣቅሻለሁ ከዚህ አንፃር ይሄን ማድረግ ያስፈልጋል ህጋዊና ሰላማዊ የሆነ አካሄድ መሄድ ያስፈልጋል ሌላው በአምስተኛ ነጥብ የምጠቅሰው የማህበረሰቡን ስነልቦና መገንባት ያስፈልጋል እኛ አልহামዱሊላህ በዚህ ምክንያት እስልምናን በማንቋሸሽ ነብዩን አለይሂ ሰላቱ ወሰለም በማብጠልጠል የሚመጣ የሆነ የሚወርድ የሆነ ስነልቦና የለም እንደዚህ አይነት ስብና የለንም ሌሎችም እንዲያውቁት ይሄን ያለንን ፍቅር እናውቀዋለን فداك ابي وامي አባቴም እናቴም መስዋዕት ይሁንሉ ስንል ሁሉም ያውቃል ስለ ነብዩ አለይሂ ሰላቱ ወሰለም የሚባሉ የሆኑ መንዙማዎችን ነሽዳዎችን እየሰሙ ያለንን ፍቅር እንኳን ራሱ በተለያዩ ማህበራዊ ሚዲያዎች ያውቃሉ አዲስ ነገር አይደለም ግን ደግሞ ሰላማዊ የሆነ ዲያሎግ እንዲመጣ ደግሞ ጥረት ማድረግ ያስፈልጋል ሌላው ግን እንደው ሊታሰብ የማይችል የሆነ ነገር ዱዓ ማድረግ ያስፈልጋል እንደዚህ አይነት ጥላቻ ላላቸው ሰዎች ዱዓ ማድረግ አሁን ይሄ ለምሳሌ የማይታሰብ ነገር ሊሆን ይችላል
ካውንተር አታኩን ፒስፉል የሆነ ሚንስ ሰላማዊ የሆነ ሚንስ እንዲኖረው ማድረግ በመቀጠል ደግሞ ዱዓ ማድረግም ደግሞ ጥሩ ነው እንደዚህ አይነት አመፀኛ የሆኑ ሰዎች አንዳንድ ጊዜ አላህ Subhanahu Wa Ta'ala ሊመራቸው ሲፈልግም ሊሆን ይችላል በነገራችን ላይ ነብዩ አለይሂ ሰላቱ ወሰለም በተንጓጠጡ ቁጥር ወይም እሳቸው ክብር ላይ ሰዎች ድንበር ባለፉ ቁጥር ወይ መጨረሻቸው የከፋ ነው የሚሆነው ወይ አላህ ሂዳያን ይሰጣቸዋል ከሁለት አንዱ ነው የሚሆነው ነብዩ አለይሂ ሰላቱ ወሰለም ክብር ላይ ተረማምዶ ዲቃላ ካልሆነ በስተቀር እንደው ሶሪ ይሄን ቃል ለመጠቀም እንደው እንግዲህ ልጅ ወይም ደግሞ በሐላል ያልተወለደ የሆነ ሰው ካልሆነ በስተቀር የነብዩ አለይሂ ሰላቱ ወሰለም ክብር ላይ አይረማመድም እንዲህ አይነት ግለሰብ መጨረሻው የከፋ ነው ታሪክ ማየት ትችላላችሁ የቅርብ ጊዜ ሰሞን ማየት ትችላላችሁ ዓለም ላይ የተከሰተው በቂ ማሳያ ነው ይሄ ስንት ሰዎች አሉ በነብዩ አለይሂ ሰላቱ ወሰለም ክብር ላይ ተረማምደው አላህ Subhanahu Wa Ta'ala ክብር ሳይኖራቸው ክብረ ቢስ የሆነ አማሞት መጨረሻቸው እንዲሆን ያደረገባቸው ሰዎች አሉ አላህ ነው የሚበቀልላቸው እኛ ግን ደዩስ ስለማንሆን በዚህ አክል ደግሞ ለእምነታችን ግድ የለሾች ስላልሆን መከላከል ባለብን መንገድ እንከላከላለን ሰላማዊ በሆነ መንገድ ማስተማር መግለጥ ያስፈልጋል ግን ደግሞ እንደው አንዳንድ ጊዜ ባለማወቅ የሚያጠፉ ጥላቻ ያለባቸው ሰዎች ደግሞ ዱዓ ሊመልሳቸው ይችላል እንደ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አርባ አንድ ሴት ነበረች ነብዩ አለይሂ ሰላቱ ወሰለም መንገድ ባለፉ ቁጥር እሳት እሾህ የምትነሰንስ እና የሆነ ቀን ሲያዩ እሾህ የለም መንገዱ ላይ እንዴ ምን ሆነች ሴትዮ ብለው ጠየቁ ታማለች አሉ ነብዩ አለይሂ ሰላቱ ወሰለም ቤቷ ድረስ ሊጠይቋት ሄዱ አታቀማች ሴት ሊጠይቋት ሄዱና እንደው አላህ እንዲያሸራት ዱዓ አድርገውላት አጽናኗት እስልምናን ተቀበለች በዚህ ምክንያት እነዚህ ነብዩ አለይሂ ሰላቱ ወሰለም ለመስደብ ክብራቸው ላይ ለመወራር ለመረማመድ ይሄዱ ይሁን 20 ሙሽሪኮች እኮ በነብዩ አለይሂ ሰላቱ ወሰለም አድማጭነት ጽሞና ታጋሽነት ከዛ መልሰው ደግሞ ሰላማዊ በሆነ መንገድ ምላሽ በመስጠታቸውና ቁርአን መልእክትን ሰላማዊ በሆነ መንገድ በማድረሳቸው ምክንያት ወዳው እኮ ነው እስልምናን የተቀበሉት አንዳንድ ጊዜ ዱዓ ማድረግም ደግሞ ጥሩ ነው አይታወቅም አላህ ሰበብ ሊያረጋቸው ይችላል ማለት ነው እናቃለን እኮ ወደ እስልምና በኩፍር ላይ የነበሩ የሆኑ ሰዎች ወደ እስልምና ሲመጡ ምን ያህል ተአምር እየሰሩ እንደሆነ በመሃላችን ያሉ ሰዎች እኮ በጣም ብዙ ምሳሌዎች አሉን እኮ ስለዚህ ይሄንን እንደ ምሳሌ መውሰድ መቻል አለብን ወላ ይጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ የሰዎች ጥላቻ እናንተ ፍትህን እንዳታሰፍኑ ድንበር እንድታልፉ ሊያደርጋችሁ አይገባም ኢዕዲሉ እናንተ ፍትሃዊ ሆኑ ሁወ አቅረቡ ሊተቅዋ ይህ ለጥንቁቅ ለሆነው መንገድ የቀረበ ነው ወይም ደግሞ አላህን ለመፍራትም ደግሞ የቀረበው የሆነ መንገድ ይሄ ነው ይላል አላህ Subhanahu Wa Ta'ala ስለዚህ ኢንሻአላህ ይሄንን እንደ ሙስሊም ወንድሞች ይሄን መንገድ መከተል አለብን በያስባለሁ ሙስሊም ያልሆናችሁ ወገኖች በነብዩ አለይሂ ሰላቱ ወሰለም ወይም በአላህ Subhanahu Wa Ta'ala ክብር ላይ ከመረማመድ በስተፊት እስልምና ምንድነው የሚለው ቁርአን ምንድነው የሚለውን ነገር እውነት መማማር ከሆነ ፍላጎታችሁ በጥልቀት ማንበብ ያስፈልጋል ከዛ በተረፈ ግን በማንኛውም ሰው እምነት ወይም ደግሞ አስተሳሰብ ላይ አሉታዊ በሆነ መንገድ በመረማመድ ግን የሰው ልጅ አስተሳሰብ መቀየር አይቻልም ኮግኒቲቭ ቢሄቪየሪስቶች የሚሉት ይሄንን ነው አእምሮ ላይ የሚያጠነጥን ወይም ደግሞ የኮግኒቲቭ ቢሄቪየርስ ወይም ደግሞ ቢሄቪየራል ቴራፒ ማለት አንዱ ይሄ ነው የሰው ልጅ አእምሮ በኃይል በጉልበት መቀየር አይቻልም ለዛ ነው ብሬን ሺፍቲንግ ሜካኒዝም የሚባለው ነገር የሚመጣው ብሬን ዋሺንግ ሜካኒዝም የሚሉት የሰው ልጅ አስተሳሰብ ግራጁዋሊ በሂደት ነው እንደው እንትን ተቃራኒ የሚባለውን አካል እንኳን እንዴት እንቀይራለን ብለው የሚያስቡ ደሞስት ግን ኢፌክቲቭ ወይ ግን ኮሙኒኬሽን ነው ከሌላው እምነት ጋር እንደው ውይይት ከፈለጋችሁ ሰላማዊ ሆነ ውይይት አለ ንጽጽር እኮ አንዳንድ ጊዜ አሁን አንዳንድ ወንድሞች አሁን የምታቀርቡት ነገር አላችሁ አንዳንድ ወገኖች ማለት ነው ሙስሊም ያልሆናችሁ ወገኖች ንጽጽር የሚያቀርቡ የሆኑ ሰዎች ልክ እንደ ስድብ እነሱ እንዳንጓጠጡና እንደ ስድብ የሚታይ ማለት ነው ሰላማዊ የሆነ ውይይት ምን ችግር አለው አንድ ሰው መጽሐፍ ቅዱስን ጠቅሶ ይሄ ነገር ትክክል አይደለም ቢል አንድ ሰው ክርስቲያን የሆነ ሰው ቁርአንን ጠቅሶ ይሄ ነገር ትክክል አይደለም ምን ነው ቢል ምን ችግር አለው ስድብና ማንጓጠጥ ግን በሁለቱም ወገን ተገቢም አይደለም ይሄን ማየት ያስፈልጋል ነገር ግን እንደው ይሄ የራስን ጥፋት የራስን ባለጌ ለመሸፈን የራስን ጥፋት ለመሸፈን ተብሎ ግን ይሄ ስርዓት በስርዓት ላይ የተመሰረተ የጨዋ ደንብ ውይይት ያደርጉ የሆኑ ሰዎችን እንደ ምሳሌ ያመጡ ግን ለማካካሻና ለሽፋን መጠቀም ግን ይሄ በፍጹም ትክክል አይደለም ተገቢም አይደለም ስለዚህ ወደ ልቦናችሁ ተመለሱ ለማለት ፈልጋለሁ ማንኛውም ሰው እምነት በመዝለፍ የሚመጣ ምንም አይነት ለውጥ የለም ለእስልምና በመዘለፍ ወይም ደግሞ እስልምና ላይ ድንበር ያለፉ የሆኑ ሰዎች ለእስልምና ክብር እንጂ ምንም የጨመሩት ነገር የላቸው አሁንም እያየን ነው
ይሄ ወንድማችን በዚህ መልኩ ክብራችን ላይ ከተረማመደ በኋላ እኮ በጣም ብዙ ሙስሊም ያልሆኑ ሰዎች ወደ እስልምና እየመጡ ነው። በትናንትናው ዕለት እስልምናን የተቀበለ ሰው አለ። እና ስለዚህ በስድብ የሚቀየር የሆነ ነገር የለም። በስድብ የሚመጣ የሆነ ለውጥ የለም። ይልቁንስ ለራሳችሁ ትዝብት ለራሳችሁ ማህበረሰብ ትዝብትን እፍረትን ባታወርሱ ግን መልካም ነው ብዬ ለማለት ፈልጋለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።